እንደ እምነት በሚሆን በአብ ወልድ በመንፈስ ቅዱስ እንኳን አደረሳችሁ። በዕለተ ስም ቅዱስ አባላት ወርኃዊ ዓመታዊ። እንደ አምላክ በሚሆን በአብ ወልድ በመንፈስ ቅዱስ ስም ጥር 4 በዚህ ቀን የከበረ ባለቤት የጌታችን ኢየሱስ ክርስቶስ የሚወደው የከበረ የተመሰገነ ወንጌላዊ የጻፈ ሐዋርያ ዮሐንስ የፍልሰቱ መታሰቢያ ነው። ለዚህም ቅዱስ ወደ እስያ ሀገር ይሄድ ዘንድ ጣዕመ በወጣ ጊዜ እጅግ አዝኖ አለቀሰ። እነርሱም ክፉዎች ከሃዲዎች ልባቸው የደነደነ መሆናቸውን አውቋልና። ጌታችን ኃይልን መጽናናትን አግኝቶ ከደቀ መዛሙርቱ ከአብሮኮሮስ ጋር ወጥቶ ወደ ክፍሉ ሄደ። ወደ ኤፌሶንም ሊሄድ ወዶ በመርከብ ላይ ተሳፍሮ በመርከብ ተሰበረ። እያንዳንዱ በመርከብ ሰባሪ ሰሌዳ ላይ ተጠንጥለው ወደ ደቀ መዛሙርቱ አብሮኮሮስም ባህረ ማዕበልን ወደ አንዲት ደሴት አደረሰችው። ቅዱስ ዮሐንስ ግን በባህሩ ማዕበል መካከል 40 መዓልት 40 ሌሊት ኖረ። ከዚህም በኋላ ደቀ መዛሙርቱ አብሮኮሮስ ወዳለበት ወደ የብሱ ባህር ተወፋው። ስለ መገናኘታቸውም እግዚአብሔር አመሰገኑ። በዚህም ጊዜም ተነስተው ወደ ኤፌሶን ከተማ ገቡ። ግን በክብር ባለቤት ጌታችን ኢየሱስ ክርስቶስ ስም ይሰብኩ ዘንድ አልተቻላቸውም፣ እነዚህ የአገር ሰዎች እጅግ የከፉ ናቸውና። ስለዚህም ምክንያት ፈጥነው ዮሐንስ ሮማንን ለምትባል ሴት የውሸባ ቤት እሳት የሚያነድ ሆነ። ረዲኡ አብሮኮሮስም አጣቢ ሆነ። ይህች ሴትዮም እጅግ ታሰቃያቸው ነበር። መጻተኞችም ስለሆኑ ታጎሳቁላቸዋለች፣ ትደበድባቸውማለች፣ ትረግማቸውማለች። ባሮችም እንደሆኑ ጽፈውላታልና ለእነርሱም ባሮች አደረገቻቸው። በዚህ በታላቅ ጎስቋላና ውስጥ ኖሩ። ከዚህም በኋላ በአንዲት ዕለት ይታጠቡ ዘንድ የአገር ገዥ ልጅ ገባ። በዚህ የውሸባ ቤት ከተሰራ ጀምሮ የሰይጣን ኃይል አለ። የመኮንኑ ልጅ አንንዴ ገደለው። በዚህ ጊዜ የአገር ገዢዎች ለዚህ ለሞተው ሊያለቅሱለት ተሰብስበው የከበረ ዮሐንስ ከእርሷ ጋር መጥቶ እንደ ሰው ሁሉ ሊያይ በዚህ ቆመ። ሮማናም በአየችው ጊዜ ረገመችው። አንተስ በጌታ ልጅ ሞት ደስ ብሎህ ልትዘብትብኝ መጣህ አለችው። ቅዱሱ ግን በቅንነት አይዞሽ አትዘኛ አላት። ይህንም ብሎ ወደ ሞተው ቀርቦ ብሎ መስቀሉን ምልክትን አማተበበት፣ በፊቱም ላይ አፍ አለው። በዚህም ጊዜ የሞተው ድኖ ተነሳ። የሀገር ሰዎችም ደንገጡ። ሮማንንም ወዮልኝ፣ እግዚአብሔር የሚሉ አምላክ አንተ ነህ እንዴ አለች። እርሱ አይደለሁም፣ እኔ አገልጋይ ሐዋርያ ነኝ እንጂ አላት። በእነርሱም ላይ የሰራችውንም በደል ሁሉ ይቅር ይላት ዘንድ መራሪ ለቅሶ በማልቀስ ሐዋርያ ለመነችው። እርሱም አረጋጋት አጽናናትም። ከአገር ሰዎችም ብዙ በክብር ባለቤት በጌታችን ኢየሱስ ክርስቶስ አመኑ። የክርስትናንም ጥምቀት አጠመቃቸው። በፊታቸውም ብዙ የሆኑትን ድንቆችም ታምራት አደረገ። ይህንም አይተው የሀገር ሰዎች ሁሉ በጌታ አመኑ፣ ከጣዖትም አገልጋዮች በቀር። እነርሱም ከሰይጣን በእርሱ ላይ ስለሚነሳሳው ሊገድሉት ይሹ ነበርና። ነገር ግን ብልጦቻችን እግዚአብሔር ጠበቃቸው። የከበረ ዮሐንስ ሁሉንም እግዚአብሔር ወደ ማወቀው እስከ መመለሳቸው ድረስ ታላቅ ድካምን ጭንቅ የሆነ መከራን ደረሰበት። የከበረ ሐዋርያ ጳውሎስ ስለ ልቦናው ደንዳንነት ጣዖትን ስለመማዳዳቸው ስለ እርሱ መስክሮለታል። እርሱ ዮሐንስን በታላቅ ድካም ወደ ቀናች ሃይማኖት መለሳቸው። ከዚህም በኋላ ኤጲስቆጶሳትንም ቀሳውስትንም ዲያቆናትንም ሾመላቸው። ከዚህም በኋላ
ከእስያ በዙሪያዋ ወዳሉ ሀገሮች ሁሉ መጥቶ አስተማረ። እግዚአብሔርንም ወደ ማወቅ መለሳቸው። ይህንም የከበረ የተመሰገነ ዮሐንስ በዚህ ዓለም 90 ዓመት ኖረ። ረጅም ሽምግልናን ግን እንደ ባልንጀሮቹ ሐዋርያት መስሎ መሰየፍ ሞተ፣ አልተመለሰም። ስለ ድንግልናውም ስለ ንጽሕናውም ይህ ሆነ። ይህ ሁሉም በክብር ይስተካከል ዘንድ እርሱም ወንጌል፣ ቀለምሲስ የሚባለው ራእይ፣ 3 መልእክታትን የጻፈ ነው። ራእይ ሲባሉ በጌታ ኢየሱስ ክርስቶስ አጠገብ የተቀመጠ አቤቱ የሚያሳዝን ማን ነው ያለው ይህ እርሱ ነው። ጌታችን በተሰቀለ ጊዜ ከእመቤታችን ቅድስት ድንግል ማርያም ጋር በመስቀሉ አጠገብ የቆመው እናቱንና እነሆ ልጅሽ ያላት እርሱ ደቀ መዛሙርቱ እነሆ እናትህ ያለው ነው። ጴጥሮስ እርሱን ይከተለው በአየው ጊዜ ስለ እርሱ ጌታ ኢየሱስ አቤቱ ይህንስ እንዴት ነው ብሎ የተናገረው። ጌታ ኢየሱስም እስከመጣ ድረስ ይኖር ዘንድ ከወደደው አንተም ምን አለህ? አንተ ግን ትከተለኝ ያለለት ይህ ነው። የተመሰገነ ዮሐንስ ከዚህም ዓለም የሚወጣበት ሰዓት እንደ ቀረበ ባወቀ ጊዜ ሕዝቡን ጠራቸው። ጸሎት ጸለየለት። ኅብስት ባርኮ ቆራርሶ ይህንም የጌታችን ሥጋና ደሙ ነው ሰጣቸው። በቀና ሃይማኖትም እንዲጸኑ አዘዘ። ባርኳቸውም አጸናናቸው። ከዚህም በኋላ ደቀ መዛሙርቱ አበክሮስ ከወንድሞቹም በሌሊቱ 2 መቆፈሪያ ይዘው ይከተሉት ዘንድ አዘዘ። ከኤፌሶን ከተማ ውጭ ወጣ። ጉድጓድም እንዲቆፍሩለት አዘዘ። ከውስጧም ወርዶ ቆመ። ልብሱንም አስወገደ። ከአንድም የበፍታ ቀሚስ በቀር አላስቀረም። እጁንም አንስቶ ጸለየና ወደ ከተማ ይመለሱ ዘንድ አሰናበታቸው። በክርስቶስም ሃይማኖት ይጸኑ ዘንድ ለሕዝቡ ይነግራቸው ዘንድ አዘዘ። በጎ ስራቸውንም ይሰሩ ዘንድ ጌታችን ለሁሉም እንደ ስራው ይከፍለው ዘንድ አለውና። ሁለተኛው እንዲህ አላቸው፣ እኔ ከሁላችሁም ደም ንጹሕ ነኝ። ከእግዚአብሔር ትእዛዝና ሕግ ሳልነግራችሁ የተውኩትን ምንም የለምና እናንተም ከእንግዲህ ከቶ ፊቴን አታዩኝም። ይህንንም በተናገረ ጊዜ አለቀሱ። እጆችንና እግሮችንም ስመው በጉድጓድም ውስጥ ትተውት ወደ መንገድም ተመለሱና የሆነውን ሁሉ ለሰዎች ነገሯቸው። ሁሉም ደንግጠው መጡ፣ ግን ልብሱንና ጫማውን እንጂ መቃብሩን አላገኙትም። እጅግም አደነቁ። ደቀ መዛሙርቱም ዮሐንስ በዚህ በጎ እረፍትን ሳያርፍ እግዚአብሔርንም አመሰገኑት። ለእግዚአብሔር ምስጋና ይሁን፣ እኛንም በዚህ በከበረ አባት ሐዋርያ ዮሐንስ ይማረን፣ ከበረከቱ ከእኛ ጋር ትኑር ለዘላለሙ አሜን። አርኬ ሰላም ለዮሐንስ ዘተለዓለም መጠኑ በናሂሃ ጸጋው ክብርንተ ኢትወህበ ለአልአከ ኑ በሥጋ ወደሙ እንዘ ውእቱ አኮኑ አመ ሰአሙ በአፍሁ ወአመ አርፈቁ በጽንኡ ለእሳተ መለኮቱ ወፍርሃት ኢየ አሜን። ሊቀ ጳጳስ ማርቲ ሰማዕት ታኦዴራ አባ ሊቃኖስ ቀሳውስት አባ ናርዶስ። በዚህ ዕለትም የከበረ የጊዮርጊስ የሊቀ ጳጳስ መርጊና ሰማዕት ታኦዴራ የአባ ሊቃኖስ የቀውስጦስ መታሰቢያቸው ነው። በረከታቸው ከእኛ ጋር ትኑር ለዘላለሙ አሜን። በዚህ ዕለት ተጋዳይ የሆነ በበትር ሳይመታ በጥላው ከይሲውን የገደለ የደብረ ሊኖዛ የአባ ናርዶስ የዕረፍት መታሰቢያ ነው። እርሱም እግሮቹን እስከ አበጡ ድረስ ጸሎትና መቆምን
ያዘወትር ነበር። ለእግዚአብሔር ምስጋና ይሁን፣ እኛንም በጸሎቱ በቅዱሳኑ ሁሉ ጸሎት ይማረን ለዘላለሙ አሜን አሜን። በእውነት የሚደረግልን ጥር 4 ቀን የሚከበሩ የቅዱሳን በዓላት ቅዱስ ዮሐንስ ሐዋርያ፣ በፍቅረ እግዚእ አባ ናርዶስ ጽድቅ ዘደብረ ቢዘና፣ ቅዱስ ጊዮርጊስ፣ ቅዱስ ማርቲና ወርኃዊ፣ ቅድስት እንድርያ ሐዋርያ፣ ቅዱስ እንድርያ ሐዋርያ፣ ቅድስት ሶፊያ ሰማዕት፣ ቅዱስ ዮሐንስ ዘሐረገል ሰማዕት። አሜን። ከበረከታቸው ይክፈለን። ሰላም ያሳድረን፣ ሰላም ያሳድረን ለኛ ለበረከት ይሆን ዘንድ ነው እያልካሉ ብዙ ተሳስተን ይቅርታል።